ጎግል በሚሊዮን የሚቆጠሩ ሰዎች በየቀኑ ለተለያዩ ምክንያቶች ከ3.5 ቢሊዮን ጊዜ ጎግል ላይ በየቀኑ ሰርች ያደርጋሉ። ተማሪዎች ለትምህርት ቤት፣ ነጋዴዎች ለምርምር ይጠቀሙበታል። በሚሊዮን የሚቆጠሩ ሰዎች ደግሞ ለመዝናኛ ይጠቀማሉ። አዎ ጎግል ልክ እንደ ዓላማው አድርጓል። ይህ ምን ማለት ነው? የጎግል ዋነኛ ግብ የዓለምን መረጃ ለማሰናዳትና ለማቅረብ ቀዳሚ መሆን ነው። ግን ብዙ ሰዎች ጎግል ፍለጋን እስከ ሙሉ አቅሙ ላይ ተጠቀሙ ይችላሉ። የጎግል ፍለጋን በብቃት ለመጠቀምና የሚፈልጉትን የፍለጋ ውጤቶች በፍጥነት ማግኘት ይፈልጋሉ? በፍለጋው ውጤታማነትን ከፍ ለማድረግ 10 የጎግል ፍለጋ ምክሮችና ዘዴዎች እነሆ። እነዚህ ዘዴዎች የምትፈልጉበትን መንገድ የሚቀይሩ የጎግል ብልሃቶች ናቸው። ከመጀመራችን በፊት ግን ቻናላችንን ሰብስክራይብ ወይም የደወል ምልክቷን መጫናችሁን አትርሱ። ይህን በማድረግ በየሳምንቱ ከምንለቃቸው ዕውቀትንና ግንዛቤ ከሚጨምሩ ቪዲዮዎቻችን ዕውቀት ያገኛሉ። ቁጥር 1 የማይታወቁ ወይም ተለዋዋጭ ቃላትን ለመለየት የኮከብ ምልክትን ተጠቀሙ። የማታውቁት ወይ የረሳችሁት ቃል ለመተካት የኮከብ ምልክትን መጠቀም ትችላላችሁ። ለምሳሌ 13.20 አስታውሳችኋል፣ ግን 32 ረሳችሁት። ይህን ቁጥር ለመተካት ኮከብን መጠቀም ትችላላችሁ። ከዚያን ሰርች በማድረግ ጎግል ከ13.20 ቀጥሎ ያለውን ቁጥር እንዲነግራችሁ ማድረግ ትችላላችሁ። ቁጥር 2 በፍለጋችሁ ውስጥ ወይም ምን ተጠቀሙ። ሁለት ነገሮች ግራ ሲያጋባችሁ ወይም የትኛው እንደሆነ መረዳት ወይም ማስታወስ ሲያቅታችሁ ትዝ የሚላችሁ ሁለት ነገሮች በማነጻጸር ጎግልን ልትጠይቁት ትችላላችሁ። ለምሳሌ ማክ ወይም ዊንዶውስ። ጎግል ከነዚህ የትኛው ዊንዶውስ የትኛው ማክ እንደሆነ ይነግራችኋል። ቁጥር 3 ድረ ጣቢያዎችን ወይም ዌብሳይቶችን ተጠቀሙ። ስለ አንድ ጉዳይ ጠቅለል ያለ መረጃ ሳይበታተን በአንድ ቦታ ማግኘት ስትፈልጉ ዌብሳይቶችን ልትጠቀሙ ትችላላችሁ። ለምሳሌ ስለ ምግብ ማወቅ ከፈለጋችሁ www.food.com በቃል በመጻፍ የምትፈልጉትን የምግብ አበሳሰል ወይም አዘጋጀትን ማግኘት ትችላላችሁ። ቁጥር 4 ተመሳሳይ ዌብሳይቶችን ለማግኘት ሞክሩ። አንድ ጥሩ ዌብሳይት አገኛችሁ። ልክ እንደሱ አይነት ሌላ ጥሩ ዌብሳይት ተጨማሪ ማግኘት ፈለጋችሁ። ስለዚህ እንዲህ ማድረግ ትችላላችሁ። related:/www.europage.com ለምሳሌ amazon.com ዌብሳይትን እንደ ምሳሌ እንውሰድ። እንደሱ አይነት ሌላ ተመሳሳይ ድረ ጣቢያ ማግኘት ፈለጋችሁ። ስለዚህ መጻፍ ያለባችሁ related:/www.amazon.com ከዚያን ፈልጉ። ጎግል ከ50 የሚበልጡ ዌብሳይቶችን ያሳያችኋል ወይም ይጠቁማችኋል። ቁጥር 5 እናን በመጠቀም አነጻጽሩ። ሁለት ነገሮችን በማነጻጸር ስለነሱ ከአንድ ቦታ መረጃ ለማግኘት ስትፈልጉ ይህን ማለት እናን በመጠቀም ትችላላችሁ። ለምሳሌ ጎግል እና ዩቲዩብን ማነጻጸር ከፈለጋችሁ በጎግል ፍለጋ ሳጥን ውስጥ ጎግል ቤዝ ዩቲዩብ ብላችሁ በመጻፍ ትችላላችሁ። ቁጥር 6 የአይፒ አድራሻችሁን ማግኘት። በጎግል መፈለጊያ ሳጥን ውስጥ ማይ አይፒ አድሬስ ብላችሁ በመጻፍ የራሳችሁ ወይም የግላችሁ መለያ ኮድ ማለትም አይፒ አድሬስ ማግኘት ትችላላችሁ። ቁጥር 7 ለማወቅ መቀነስ ምልክትን ይጠቀሙ። ሁለት ነገሮች ጭንቅላታችሁ ውስጥ አሉ። ከነዚህ የትኛው የተሻለ እንደሆነ መለየት ከበዳችሁ። ስለዚህ ምን ብታደርጉ ይሻላል? የመቀነስ ምልክትን ተጠቀሙ። ይህ ምልክት ከሁለቱ ነገሮች የትኛው የተሻለ እንደሆነ ወይም ሁለቱም
ለመለየት ይረዳቸዋል። ለምሳሌ cars minus motorcycle። ቁጥር 8 ምስሎችን በመጠቀም ምስሎችን ፈልጉ። አንድ የምትወዱት ምስል አለ። ይህን አይነት ምስል ሆኖ የተሻለ ውበት ያለው ምስል ፈልጋችሁ ታዲያ ምን ብታደርጉ ይሻላል? ምስሎችን በመጠቀም መፈለግ ነው። ግን እንዴት? እስቲ እንመልከት። በመጀመሪያ ወደ www.google.com ሂዱ። ከዚያ ከመፈለጊያው ሳጥን በቀኝ በኩል የካሜራ ምልክት አለ። እሱን አንዴ ክሊክ በማድረግ ከዚያ የምስላችሁን URL አስገቡ ወይም upload image ወይም ምስል ስቀል በሚለው ሳጥን ላይ choose file በመንካት ፋይላችሁ ወዳለበት ፎልደር ይመራችኋል። ከዚያ የትኛው ፎቶ ወይም ምስል ትመርጣላችሁ። ከዚያ ሰርች ታደርጋላችሁ። ይህ ብቻ አይደለም። በቀላሉ የምትፈልጉትን ምስል ከፋይላችሁ ድራግ በማድረግ ጎግል ሳጥናችሁ ላይ ፔስት በማድረግ ሌላ ተመሳሳይ የሚያምር ምስል ማግኘት ትችላላችሁ። ይህን ዘዴ ለመሞከር ያሰባችሁ አሁኑኑ ይህን ቪዲዮ ላይክ ማድረጋችሁን አትርሱ። ቁጥር 9 በብዛት የምትፈልጉትን ወይም ሰርች የምታደርጉትን ቃል ከረሳችሁ አንድ ዕቃ ወይም ክስተት የተካሄደበት ቀን ወይም የሚሸጥበት ዋጋ ጠፍቷችሁ ይሁን ነጠብጣቦችን ተጠቀሙ። ለምሳሌ ማክ ላፕቶፕ ፕራይስ $500 $1000። ቁጥር 10 አላስፈላጊ የመፈለጊያ ቃላት። ምርጥ ነገር ፈለጋችሁ ግን መግዛት አልፈለጋችሁ። ስለዚህ እንዲህ ማድረግ ትችላላችሁ። ለምሳሌ ማየት ከፈለጋችሁ ግን መግዛት ካልፈለጋችሁ expensive clothes minus buy ብላችሁ መጻፍ ትችላላችሁ። እንግዲያውስ 10ም ዘዴዎች ይወሉት ምን እንደተሰማችሁ ኮሜንት መስጫው ላይ ጻፉልን። የቪዲዮ ከ100 በላይ ላይክ ካገኘ ሌሎች የላፕቶፕ ዘዴዎችና ብልሃቶችን እንመለከታለን። እንዲሁም ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ይህን በማድረግ እውቀትንና ግንዛቤን ከሚጨምሩ ቪዲዮቻችን ጥቅም ያገኛሉ።